ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎች አሉ። ጦርነቱ በመካከለኛው ምስራቅ በከፍተኛ ሁኔታ እየተባባሰ ነው። ኢራን በርካታ ሚሳኤሎችን በመጠቀም በኩዌትን፣ ጆርዳንና ባህሬንን በዛሬው ዕለት መደብደቧ ተመልክቷል። በጆርዳን የሚገኘው የአሜሪካ ኤምባሲ ከአየር ማረፊያ ከወደብ ቦታዎችና ከተለያዩ በመካከለኛው ምስራቅ ከሚገኙ የአሜሪካ ጥቅሞች ዜጎች በአስቸኳይ ራሳቸውን እንዲርቁ ቦታዎቹም እንዲዘጉ የሚል መልእክት አስተላልፏል። ይህንን ተከትሎ በከፍተኛ ሁኔታ ጭንቀት ነግሷል። በዝርዝር ስለ ሁኔታው ያለውን አሁናዊ መረጃ የማስደምጣችሁ ይሆናል። በሌላ በኩል አሜሪካ በርካታ F-16 አውሮፕላኖቿንና እንዲሁም F-35 ተዋጊ ጀቶቿን ወደ እስራኤል በከፍተኛ ቁጥር እያስገባች መሆኑ ተዘግቧል። ይህንንም ተከትሎ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዙሪያ በወጡ መረጃዎች እንዳመለከቱት ትራምፕ በዛሬው ዕለት ሌሊት በትናንትናው ዕለት የፈጸሙትን ጥቃት በእጥፍ ድርብ ለማድረግ እንዳሰቡ ተመልክቷል ተብሏል። ይህም ሁኔታዎች በመካከለኛው ምስራቅ ከቁጥጥር ውጪ እየወጡ እንደሆነ አመላካች ነው ተብሏል። በዝርዝር ታደምጡታላችሁ። አሜሪካ በኢራን ውስጥ የተለያዩ አካባቢዎችን በዛሬው ዕለት የደበደበች ሲሆን የኒውክሌር ማብላያ ተቋምንም መታለች። ይህንን ተከትሎ ኢራን መግለጫ የሰጠች ሲሆን የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲም መግለጫ አውጥቷል። በዝርዝር የምታደምጧቸው ጉዳዮች ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዓለም ዋንጫ የፍጻሜ ጨዋታ ላይ በዛሬው ዕለት መገኘታቸውን ተከትሎ በስታዲየሙ ዙሪያ በኤፍ-16 የአሜሪካ የጦር አውሮፕላኖችና በበርካታ ስናይፐሮች እንደሚጠበቅና የስታዲየሙም የጥበቃ ደረጃ በአሜሪካ ውስጥ ደረጃ 1 የሚባለው የጥበቃ ስርዓት እንደሚተገበር ተመልክቷል። ሁኔታውን አስመልክቶ በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው የአሜሪካና ኢራን ጦርነት አሁንም ተባብሶ ቀጥሏል። ኢራን በዮርዳኖስ የሚገኙ የተለያዩ አካባቢዎችን መደብደቧን ተከትሎ በዛሬው ዕለት ከሰዓታት በፊት የዩናይትድ ስቴትስ ኤምባሲ በአማን ዮርዳኖስ የሚገኘው ባወጣው አስቸኳይ መግለጫ በዮርዳኖስ የምትገኘው ስትራቴጂካዊቷ የወደብ ከተማ አቃባና እንዲሁም በዓለም አቀፍ አውሮፕላን ማረፊያዎችና የባህር ወደቦች ላይ የተደቀነ ከባድ ስጋት በመኖሩ ምክንያት አካባቢዎቹ ሙሉ በሙሉ እንዲለቀቁና ዜጎችም ከነዚያ አካባቢዎች ላይ ራሳቸውን እንዲያርቁ አስቸኳይ መግለጫ ሰጥቷል። ኤምባሲው ባስተላለፈው ጥብቅ መመሪያ ላይ ማንኛውም የአሜሪካ ዜግነት ያለው ግለሰብ ወደ አውሮፕላን ማረፊያዎችም ሆነ ወደ ባህር ወደቦች ከማንኛውም አይነት ጉዞም እንዲቆጠብ በጽኑ አሳስቧል። በቀይ ባህር ዳርቻ የምትገኘው አቃባ አብዛኛውን ጊዜ በበጋው ወራት እጅግ ከፍተኛ ቁጥር ያላቸው ተጓዦችን የሚስተናገዱባት ሲሆን የዮርዳኖስ ብቸኛ የባህር በር መሆኗም ይዘገባል። የአሜሪካ ኤምባሲ አክሎም የአሜሪካ ዜጎች በዮርዳኖስ ወደሚገኙ ወታደራዊ የጦር ሰፈሮች ከመጓዝ እንዲቆጠቡ መመሪያ ያስተላለፈ ሲሆን እነዚህ የጦር ሰፈሮች በቅርቡ የሁለት አሜሪካውያንን ሕይወት የቀጠፈውን ጥቃት ጨምሮ ተከታታይ የኢራን የሚሳኤሎችና የድሮን ጥቃቶች እየደረሰባቸው ከባድ ውድመትም ማስተናገዳቸው ተዘግቧል። የአሜሪካ ኤምባሲ ይህንን መግለጫ ከሰጠ ከጥቂት ሰዓታት በኋላ በርካታ ቁጥር ያላቸው ሚሳኤሎች ከኢራን ወደ
ጆርዳን መተኮሳቸው ተመልክቷል። የዮርዳኖስ መከላከያ ኃይልም የኢራንን ሚሳኤሎች ለመመከት እየሰራ እንደሆነ እየገለጸ ይገኛል። በተመሳሳይ ሰዓት በባህሬን መከላከያ ኃይል ጠቅላይ እዝ በኩል የወጣው ሰበር መረጃ እንደሚያመለክተው የባህሬን የአየር መከላከያ ስርዓቶች በዛሬው ዕለት የተሰነዘሩ በርካታ የኢራን የአየር ጥቃቶችን ለማክሸፍ እየጣሩ ነው ያለ ሲሆን ጠቅላይ እዙ ባወጣው መግለጫ የባህሬን የመከላከያ መሳሪያዎችና ክፍሎች ሙሉ በሙሉ ከምንጊዜውም በላይ በከፍተኛ የንቃትና የተጠንቀቅ ደረጃ ሆነው በርካታ ሚሳኤሎችን እያከሸፉ ነው ብሏል። የባህሬን የአየር መከላከያ ቁጥራቸው የበዛ የኢራን ሚሳኤሎችን ቢያከሽፍም ነገር ግን በርካታ የሚባሉ ቁጥር ያላቸው ሚሳኤሎች ደግሞ ኢላማቸውን እንደመቱ ግን አልሸሸገም። ወደ ኩዌት ስንሸጋገር የኩዌት ጦር ጠቅላይ መምሪያ በዛሬው ዕለት ባወጣው መግለጫ የሀገሪቱ የአየር መከላከያ ስርዓት ከኢራን አቅጣጫ እየተተኮሱ ያሉ በርካታ ሚሳኤሎችንና የድሮን ጥቃቶችን በጽኑ እየተጋፈጡ መሆኑን ገልጾ ሀገሪቱ የሚሰሙ የፍንዳታ ድምጾች በሙሉ የአየር መከላከያ ስርዓቱ የጠላትን ጥቃቶች አየር ላይ እያመከነ በመሆኑና አንዳንድ ሚሳኤሎችም ደግሞ ወድቀው ኢላማቸውን እየመቱ በመሆኑ ነው ሲል መግለጫ ሰጥቷል። ይህ በዚህ እንዳለ ኩዌት ዛሬ አስደንጋጭ ጥቃት አስተናግዳለች። የቀጠናውን የደህንነት ሁኔታ ይበልጥ ያባባሰው በኩዌት የሚገኘው ዋነኛው የኤሌክትሪክ ኃይል ማመንጫዋና የባህር ውሃ ማጣሪያ ተቋማ ባለፉት 2 ቀናት ውስጥ ለሁለተኛ ጊዜ በዛሬው ዕለት የኢራን ከባድ ጥቃት ሰለባ መሆኑ ተመልክቷል። የኩዌት የኤሌክትሪክ የውሃና ታዳሽ ኃይል ሚኒስትር ዛሬ ከ2 ሰዓታት በፊት ባወጣው መግለጫ በጥቃቱ ምክንያት በተቋሙ ክፍሎች ላይ ከፍተኛ የእሳት ቃጠሎ የተነሳ ሲሆን በርካታ የኤሌክትሪክ ማመንጫ ክፍሎችም ሙሉ በሙሉ ከስራ ውጪ ሆነዋል። በአሁኑ ሰዓት የሀገሪቱ የድንገተኛ አደጋ ጊዜ ሰራተኞች እሳቱን ለማጥፋትና ብሔራዊ የኤሌክትሪክ አቅርቦት መዋቅሩ እንዳይቋረጥ ለማድረግ ከፍተኛ ርብርብ እያደረጉ ነው ተብሏል። በኩዌት ይህ ለሁለተኛ ጊዜ በውሃ ማጣሪያዎችና በመሰረተ ልማቶች ላይ የደረሰው ጥቃት ኩዌትን ወደ ከባድ አዘቅት ውስጥ እየከተታት እንደሆነ ተመልክቷል። ይህ ተከታታይ ቀውስም ተከትሎ የአረብ ሊግ ዋና ጸሐፊ ነቢል ፋህሚ በሰጡት መግለጫ በዩናይትድ ስቴትስና በኢራን መካከል እየተባባሰ የመጣው ወታደራዊ ፍጥጫ መላውን የመካከለኛው ምስራቅ ቀጠና ወደ ከፋ የጥፋትና የውድመት የኢኮኖሚ ድቀት አዘቅት ውስጥ ሊከተው እየቻለ ነው ብለዋል። ነቢል ፋህሚ ባወጡት መግለጫ እንዳሉት ከሆነ ኢራን በአረብ ሀገራት ሲቪል መሰረተ ልማቶች ላይ የምታደርሰው ጥቃትን በጽኑ እናወግዛለን ያሉ ሲሆን እነዚህ ንጉሳዊ ሀገራት የዚህን ግጭት ሰለባና የጦርነቱን ወጪ መሸከሚያ ሊሆኑ በፍጹም አይገባም ብለዋል። አሜሪካና ኢራን በአስቸኳይ ውጥረቱን እንዲያረግቡ ባለፈው ወር የተፈረመውን የመግባቢያ ስምምነት እንዲያከብሩ በሆርሙዝ ወሽመጥ ያለውንም ዓለም አቀፍ የባህር ላይ የመዘዋወር ነጻነት እንዲያስከብሩና በአስቸኳይ ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቀርባለሁም ብለዋል። ይህ በዚህ እንዳለ የኢራን መንግስታዊ ቴሌቪዥን IRIB የሀገሪቱን የኒውክሌር ኃይል ኤጀንሲ ዋቢ በማድረግ ዛሬ ከሰዓት በኋላ በሰበር ዜና እንዳወጀው ከሆነ የአሜሪካ ጦር አውሮፕላኖች በደቡባዊ ምዕራብ ኢራን በሚገኘውና በመገንባት ላይ ባለው የዳረኮቪን የኒውክሌር የኃይል ማመንጫ ጣቢያ ላይ ቀጥተኛ የአየር ጥቃት መፈጸማቸውን ይፋ አድርጓል። ታዋቂው የሳተላይት ተቋም ፕላኔት ላብስ ያወጣቸው የሳተላይት ምስሎች እንደሚያሳዩት ከሆነ እስከ ጁላይ 9 ድረስ በስፍራው ላይ አፈር የማጽዳት ስራ እንጂ ትልቅ የግንባታ መዋቅር አልታየም ነበር። በስፍራው ላይ እስካሁን ምንም አይነት የራዲዮ አክቲቭ ቁስ እንዳልነበር የተገለጸ ሲሆን ይህ ስፍራም በጦርነት ታሪክ ውስጥ አሜሪካ ኢላማ ስታደርገው ይህ የመጀመሪያው እንደሆነ ተመልክቷል። የኢራን ባለስልጣናት እንዳረጋገጡት ከሆነ በዛሬው የአሜሪካ ጥቃት ብቻ ቢያንስ 50 ሰዎች ሲገደሉ ከ500 በላይ ኢራናውያን በጽኑ መቁሰላቸው ተመልክቷል። ኢራን እስካሁን የደረሰባትን አጠቃላይ ቁሳዊ ኪሳራ መጠን ከመግለጽ ተቆጥባለች። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም በበኩሉ ዛሬ ሌሊቱን በከፈተው ጥቃት እርምጃውን በዮርዳኖስ አሜሪካውያንን የገደሉ የኢራን አብዮታዊ ዘብ ኃይሎችን፣ የባህር ዳርቻ የክትትል ራዳሮችን፣ የሚሳኤል የድሮን ማከማቻዎችን ሙሉ በሙሉ ለማውደም የታለመ ነው ያለ ሲሆን ይህ ዘገባ በተጠናከረበት ሰዓትም በኢራን ውስጥ የተለያዩ አካባቢዎች ከባድ የአየር ድብደባ እየተካሄደ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኬብል ኒውስ ኔትወርክ CNN የዜና አውታር ሲናገሩ
ኢራን ባለፈው ወር የተፈረመውን የመግባቢያ ስምምነት ሙሉ በሙሉ ጥላ መውጣቷን በተመለከተ ተጠይቀው ይህ ጉዳይ ፍጹም ጭንቅ ውስጥ የሚከተኝ አይደለም፣ ግድ የለኝም፣ አሁን ስለ ተኩስ አቁሙ የማስብበት ጊዜ አይደለም ብለዋል። ትራምፕ አክለውም የዚህ ጦርነት ዋናና ብቸኛ ግብ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም አለመፍቀድ በመሆኑን በድጋሚ ላረጋግጥ እወዳለሁ ያሉት ኃላፊው ከዚህ በኋላ ምንም አይነት የተኩስ አቁም ተፈረመም ሆነ ተጣሰ ለኔ ግድ አይሰጠኝም፣ ኢራንን ማድቀቅ ነው ዋና ጉዳይ ብለዋል። በዚህ እንዳለም የተኩስ አቁሙ ተጥሶ ዳግም የአሜሪካና ኢራን ጦርነት ከፈነዳ በኋላ ለመጀመሪያ ጊዜ እስራኤል በዛሬው ዕለት ተሳትፋለች። ዛሬ ከሰዓት በኋላ በመካከለኛው ምስራቅ የተከሰተው ክስተትን በተመለከተ መገናኛ ብዙሃን እንደዘገቡት የእስራኤል መከላከያ ኃይል አይዲኤፍ ከኢራን ተተኩሰው በዮርዳኖስ በኩል ወደ እስራኤል ድንበር የተሻገረውን የኢራንን የባላስቲክ ሚሳይሎች ሙሉ በሙሉ ለመምታት የሀገሪቱን የአይረን ዶም የአየር መከላከያ ስርዓት እስራኤል ስራ ላይ አውላው እንደነበር አስታውቀዋል። ይህ ክስተት በተለይም ደግሞ በአፕሪል 7 ከተደረገው የተኩስ አቁም ስምምነት በኋላ እስራኤል የኢራንን ቀጥተኛ የአየር ስጋት ለመምታት አይረን ዶምን ስትጠቀም ይህ ለመጀመሪያው ነው ተብሏል። ምንም እንኳን ጥቃቱ በቀጥታ ወደ እስራኤል ሳይሆን ወደ ዮርዳኖስ ያነጣጠረ ቢሆንም የእስራኤል ጦር በደቡባዊ የሀገሪቱ ክፍሎች ለሚኖሩ ዜጎች ማስጠንቀቂያ ከሰጠ በኋላ በዮርዳኖስ ሰማይ ላይ የሚሄድ ሚሳኤል ተመልክቶ እነዚያን በአይረን ዶም መጥቶ አውርዷቸዋል ተብሏል። በሌላ በኩል 3 የአሜሪካና የእስራኤል ባለስልጣናት ለዎል ስትሪት ጆርናል የዜና ወኪልና ለሲኤንኤን መረጃ እንዳሾለኩት ከሆነ የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በኢራን ላይ መጠነ ሰፊና ከዚህ ቀደም ከነበሩት የባህር ዳርቻ ጥቃቶች የሰፋ ሁለንተናዊ የየብስ ድብደባ ለመጀመርና ትናንትና ሌሊቱን የተካሄደውን ጥቃት በእጥፍ በከፍተኛ ፍጥነት ለመጨመር በዛሬው ዕለት ሌሊት በደርዘን የሚቆጠሩ ተጨማሪ የጦር መሳሪያዎችና የነዳጅ መሙያ አውሮፕላኖችን ወደ እስራኤል በከፍተኛ ቁጥር በመላክ ላይ እንደሚገኝ ተዘግቧል። አሜሪካ በአሁኑ ወቅት በቴል አቪቭ አቅራቢያ በሚገኝ የቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያ 30 የነዳጅ አውሮፕላኖች ያሏት ሲሆን በደቡብ እስራኤል በራሞን አውሮፕላን ማረፊያም በተመሳሳይ ቁጥር በርካታ ወታደራዊ መሳሪያዎችን አሰልፋለች። አሜሪካም እነዚህን አውሮፕላኖች ይበልጥ ወደ ቤንጉሪዮን ለማስጠጋት የጠየቀች ቢሆንም ይህ ጉዳይ በእስራኤል ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል። ምክንያቱም በበጋው ወራት የአየር ክልሉ ለሲቪል በረራ ክፍት በመሆኑና እስራኤላውያን ለረፍት በሚጓዙበት በዚህ ሰዓት አሜሪካ ጦር አውሮፕላኖች ማረፊያውን ማጨናነቃቸው ከፍተኛ የበረራ ስረዛዎችና መስተጓጎሎችን ሊያስከትል ይችላል የሚል ነው። የእስራኤል ትራንስፖርት ሚኒስትር ሜሪ ሬጌቭ አውሮፕላኖቹ ከአውሮፕላን ማረፊያው እንዲወጡ ግፊት እያደረግን ቢሆንም የመከላከያ ሚኒስትር ግን ጥያቄውን ውድቅ አድርጎብናል ብለዋል። የመጨረሻውን ውሳኔ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሰጡበታል ብለን እንጠብቃለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ሌሊት የወሰዱትን ሁሉን አቀፍ በኢራን ላይ የተካሄደውን የአየር ድብደባ በእጥፍ ለማሳደግና በዛሬው ዕለት ሌሊትም ወደዚያ ወደ ከፋ ጥቃት እንዲሸጋገር ለማድረግ ትዕዛዝ በሰጡት መሰረት ነው በርካታ የጦር አውሮፕላኖች ወደ እስራኤል በከፍተኛ ቁጥር እየገቡ የሚገኙት ተብሏል። በዚህ እንዳለም በጆርጅ ታውን ዩኒቨርሲቲ ፕሮፌሰርና የወታደራዊ ጉዳዮች ተንታኝ የሆኑት ፖል መስግሬቭ ለአልጀዚራ በሰጡት ጥልቅ ስልታዊ ትንታኔ አሜሪካም በኢራን ላይ የምድር ጦር ወረራ የማካሄድ ፍላጎትም ሆነ የፖለቲካ አቅም የላትም ሲሉ ስለ ሁኔታው ያብራራሉ። ዩናይትድ ስቴትስ በጦርነቱ ወታደሮቿ ሲሞትባት የሚፈጠረውን የሀገር ውስጥ የፖለቲካ ኪሳራ ፍጹም አትፈልገውም። በተለይም ትራምፕ ይህንን በእጅጉ ይፈሩታል። የየብስ ጦርነት እጅግ ደም አፋሳሽና አውዳሚ ይሆንባታል አሜሪካ። አንዳንድ ሰዎች የልዩ ኃይል ድንገተኛ ጥቃት ሊኖር ይችላል ቢሉም ኢራን ግን እንደ ቬንዙዌላ በቀላሉ ወታደርና መሳሪያ የምታንቀሳቀስባት ሀገር ልትሆን አትችልም በማለት ገልጸው የየብስ ጦርነት ከተጀመረ ኢራን አስቀድማ ጥቃት የመሰንዘር ሰፊ እድል ልታገኝ ትችላለች። አሜሪካም የደቡብ ደሴቶችን ለመያዝ ብትሞክር እንኳን ድርጊቱ ልክ እንደ ዩክሬን ጦርነት ማቆሚያ የሌለው እዚህ ግባ የማይባል ከንቱ በርካታ ውድመት የሚያስከትል ይሆንባታል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የምድር ጦር የማሰማራት ፍላጎት የፖለቲካ ካፒታል ወይም ቆራጥነትም ጭምር የላቸውም። ለዚህ ነው አሜሪካውያን የአየር ድብደባውን ብቻ በከፍተኛ ሁኔታ እያፋፋሙ ያሉት ብለዋል። በሌላ በኩል የአሜሪካ ብሔራዊ የጸረ ሽብርተኝነት ማዕከል የቀድሞ ዳይሬክተር የሆኑት ጆሴፍ ኬንት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት
ዋሽንግተን ከኢራን ጋር የጀመረችው የአየር ጥቃት በአስቸኳይ እንድታቆምና ኢራን በቀጠናው ታላቅና ተጽዕኖ ፈጣሪ ሀያል ሀገር መሆኗን በይፋ እንድትቀበል ጠይቀዋል። እኚሁም የቀድሞ የአሜሪካ ከፍተኛ ባለስልጣን ጆሴፍ ኬንት ኢራን ከዚህ በኋላ አድቅቆ መመለስ አይቻልም፣ አንድ ጊዜ የቀጠናው ሀያል ሆና ወጥታለች ብለዋል። ባሳለፍነው በፈረንጆቹ ማርች 17 የጸረ ሽብር መሪነታቸውን በገዛ ፈቃዳቸው ከትራምፕ አስተዳደር የለቀቁት ጆሴፍ ኬንት አክለውም ሲናገሩ አሜሪካ የከፈተችው የአየር ጥቃት ዘመቻ የተፈለገውን ዓላማ ማሳካት አልቻለም፣ ማንኛውም የየብስ ወረራ ደግሞ ለአሜሪካ ፍጹም ስልታዊ ጥፋት ይሆንባታል ብለዋል። የአያቶላ አሊ ካሜኒ ግድያ የኢራንን ሕዝብ ከመበተን ይልቅ ሕዝቡ በብሔራዊ ስሜት ከመንግስታቸው ጎን ከኢራን አብዮታዊ ዘብ ጎን እንዲቆም በማድረግ ብሔራዊ አንድነቱን አጠናክሮታል። አሜሪካም በቀጠናው ያሰፈረቻቸው በርካታ የጦር ሰፈሮች በአሁኑ ሰዓት ጥቅምን ሳይሆን ከፍተኛ ስልታዊ ስጋትን እየፈጠሩባት ይገኛሉ ባይ ናቸው። ዋሽንግተን ጦሯን የባህር ኃይሏንና ወታደራዊ ጦር ሰፈሮቿን ከቀጠናው ሙሉ በሙሉ በማስወጣት የሆርሙዝ ወሽመጥን ነፃ እንቅስቃሴ ማረጋገጥ አለባት ብለዋል። ይህ ሲሆን ብቻ ነው ኢራን በአሜሪካ ላይ የምታደርገውን ጥቃት ልታቆም የምትችለው ብለዋል። ውጥረቱ ሲረግብ ማዕቀቦችን በማንሳት በዲፕሎማሲ መስመር መነጋገር ብቸኛው አማራጭ ነው። ይህ ጦርነት በአሜሪካና በእስራኤል በሚገኙ ሎቢስቶች ከፍተኛ ተጽዕኖ እንጂ ኢራን በአሜሪካ ላይ የደቀነችው አንዳችም አፋጣኝ አደጋ አልነበረም በማለት ገልጸው ለዚህም ነው ህሊናዬ ስላልፈቀደ ከትራምፕ አስተዳደር ራሴን አግልዬ ስልጣን የለቀኩት ሲሉ አስታውቀዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት የሚታደሙበት የዓለም ዋንጫ ፍጻሜ ጨዋታ በስታዲየሙ ኤፍ-16 ተዋጊ ጀቶችና ስናይፐሮችን ጨምሮ በሌሎችም በርካታ መሳሪያዎች ስታዲየሙ ጥበቃ እንደሚደረግለት ተዘግቧል። ዛሬ በሚከናወነው የዓለም ዋንጫ ፍጻሜ ግጥሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይታደማሉ። እንዲሁም ለአሸናፊው ቡድን ዋንጫ የሚሰጡትም ፕሬዝዳንቱ ናቸው። የፕሬዝዳንቱ በስፍራው መገኘት በአሜሪካ ታሪክ በስፖርት ውድድር ላይ እጅግ ትልቁን ጥበቃ እንዲከተል አድርጓል። እንደ ዘ ጋርዲያን ዘገባ ከሆነ የስታዲየሙ አካባቢ ከበረራ ሙሉ በሙሉ ነፃ እንዲሆን የተደረገ ከመሆኑም በላይ በስታዲየሙ ጣሪያም በርካታ ስናይፐሮች ተጠምደዋል። በሺህ የሚቆጠሩ የኤፍቢአይ አባላት በዚሁ የጥበቃ ስራ ላይ እንዲሰማሩ የተደረገ ሲሆን ዋይት ሃውስ እንደገለጸው ወደ ስታዲየም መግባት የሚፈልጉ ደጋፊዎች ከ4 ሰዓታት በፊት በስፍራው መገኘትና ማንነታቸውን ማስፈተሽ ይኖርባቸዋል ብለዋል። ዛሬ በሜት ላይት ስታዲየም በሚደረገው ጥበቃ ሌቭል 1 የሚባለው መሆኑን ገልጾ ይህም በአሜሪካ ውስጥ ካሉት ጥበቃዎች የመጨረሻው ደረጃ እንደሆነ አስታውቋል። በዋይት ሃውስ የዓለም ዋንጫ ግብረ ኃይል ዳይሬክተር የሆኑት አንድሪው ጉሊያኒ ለጋዜጣው በሰጡት መግለጫ የዛሬው ጥበቃ ፕሬዝደንቱ በዓመታዊው ስቴት ኦፍ ዘ ዩኒየን በዓለ ሲመታቸው ላይ ከሚደረገው እኩል እንደሚሆን ገልጸው ከኒው ጀርሲ ፖሊስ በተጨማሪ በርካታ የፌዴራሉ የጸጥታ አካላት የጥበቃው አካል መሆናቸውን ጠቅሰዋል። ሲናገሩም ፕሬዝደንት ትራምፕ ለዓለም ዋንጫ ጥበቃ $635 እንዲመደብ ያደረጉት ለዚህ ነው። እስካሁን ያሉት 103 ጨዋታዎች በሰላም እንደተጠናቀቁት ሁሉ ይህ በተመሳሳይ እንዲያልቅ እንፈልጋለን ብለዋል። ይህ በእንዲህ እንዳለ በትናንትናው ዕለት የበረራ ነፃ ቀጠናውን ያለፈ አንድ አነስተኛ አውሮፕላን በአሜሪካ ኤፍ-16 ጀት ከክልሉ እንዲወጣ መደረጉ ተዘግቧል። የአሜሪካ ኤሮስፔስ መከላከያ ኮማንደርን በዋቢነት ጠቅሰው እንደዘገበው በዚህ አውሮፕላን ላይ ኤፍ-16 ጀቶች ከፍተኛ ብርሃን በመልቀቅ ፓይለቱ ነፃ ቀጠናውን እንዲለቅ አድርገዋል በማለት ገልጸዋል። ይህም የስታዲየሙ ዙሪያ ደግሞ በኤፍ-16 ጀቶች ጭምር ጥበቃ እየተደረገለት ከመሆኑም በላይ በበርካታ ስናይፐሮችም ይጠበቃል ተብሏል። ፕሬዝዳንት ዶናልድ ጄ ትራምፕ በተለይም የአሜሪካ ወታደሮች መገደላቸውን ተከትሎ በፍጻሜ ጨዋታው ላይ አይገኙም ቢባልም እንደሚገኙ ግን በመጨረሻው ሰዓት ላይ አረጋግጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል?
ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ